ማሽኖችን በአገር ውስጥ ያለማምረት ችግር ለከባድ የውጭ ምንዛሬ ወጪ ከመዳረጉም በላይ የምርት ጥራትና መጠንን ለመጨመርና የኢኮኖሚ ሉዓላዊነትን ለማረጋገጥ ከፍተኛ እንቅፋትን ሲፈጥር ቆይቷል። ችግሩን ለመቅረፍም መንግስትና ባለድርሻ አካላት የቴክኖሎጂ ሽግግርን ለማፋጠን የብሔራዊ አምራች ዘርፍ ተኪ ምርት ስትራቴጂን ተግባራዊ በማድረግ ላይ ይገኛሉ። ይህ ስትራቴጂ ተግባራዊ ከሚደረግባቸው አንዱ የገላን ኢንዱስትሪ ፓርክ ሲሆን የቢኤምደብሊው ብረታ ብረት ኢንጂነሪንግንም በዛው አግኝተናቸዋል። ድርጅታችን ብዙ ማሽነሪዎችን ነው የሚሰራው። ለምሳሌ ብንወስድ እንደዚህ የወርቅ ማጠቢያ ማሽኖች አሉ። ወርቅን በቀላሉ በግራቪቲ ወደ ላይ ያለ የወርቅ ብክነትን የሚቀንስ የወርቅ ማጠቢያ ማሽን ነው ማለት ነው። እዚህ ጋር እነዚህ ይሄኛውን እየሰራን ያለ ነው ማለት ነው። ሌሎች እዚህ ጋር ደግሞ የኮምፖስት ማምረቻ ማሽኖች ኮምፖስትን ወደ ፔሌትነት ወይም በቀላሉ ወደ ማዳበሪያ መልክ በቀላሉ መዘራትን በሚችል መልኩ የሚሰራ ማሽን ነው ማለት ነው። ለመጀመሪያ ጊዜ ነው ሀገራችን ውስጥ የተዘጋጀው ይሄ ማሽን። እቺ በቀላሉ መኖ ማቀነባበሪያ ማሽን ናት። በዚህኛው በኩል በቆሎ ይፈጫል። የፈጨውን በቆሎ በዚህ ጋር ያወርዳል ማለት ነው። አኩሪ አተር፣ በቆሎ፣ እነዚህ የሚፈጩ ነገሮች ገብስም ሌላም ነገር መፍጨት የሚችል ማሽን ነው። በገላን ኢንዱስትሪ ፓርክ ከውጭ ገቡ የነበሩ ማሽኖችን በሀገር ውስጥ የመተካት ስራን እየከወኑ ከሚገኙ ድርጅቶች መካከል ሳሩት ሜታልወርክ ማኑፋክቸሪንግም ሌላኛው ነው። እዚህ የምንሰራቸው በብዛት እዚህ አካባቢ ያሉት የፕላስቲክ መስሪያ ማሽኖች ናቸው። በኬሚካል የሚመጡ ባርሜሎችን ለክሬሸር እንዲቀል ለመሰንጠቅ የሚጠቅም ማሽን ነው ይሄ ማሽን። እቺኛው ደግሞ ሪሳይክሊንግ እዛ ቁጥር 7 ላይ ያለው ማሽን ወደ ፕሌቲንግ ወደ ሮ ማቴሪያል የምትቀይር ብሌድ አላት እዚህ ውስጥ እሷ ናት። ይሄ ደግሞ የምታዩት ማሽን ፒቲ ወይንም ይሄ በተፈጥሮ ሃይላንድ እንደምንለው የውሃ ጠርሙሶች ከተማ ውስጥ የሚበተኑትን ለጭነት እንዲመች 30 ኪሎ የሚሆነውን በቀላሉ መኪና ሊሞላ የሚችለውን ይሄ 80 ኪሎ በአንድ ጊዜ 70 በ50 ፕሬስ አድርጎ አስሮ የማይወጣ ሃይድሮሊክ ማሽን ነው። ይህ ማሽኖችን በሀገር ውስጥ ምርት የመተካት እንቅስቃሴ ሀገርን ከውጭ ምንዛሬ ወጪ እየታደገ ለበርካታ ወጣቶችም የስራ ዕድልና ክህሎትንም ያወረሰ መሆኑን አምራቾች ያነሳሉ። እኛ ፋብሪካ ነው የምንገነባው። ፋብሪካ ስንገነባ እዚህኛ ጋር የሚሰሩ ወጣቶች አሉ። ከኛ ጋር ፋብሪካውን ገዝተው ደግሞ እዛ ቦታ የሚሰሩበት ሌሎች ድርጅቶች አሉ። የስራ ትስስርም ጭምር ማሽኖች ስናመርት ፋብሪካ ስንገነባ የስራ ትስስሩም እጅግ ሰፊ ነው። በውጪ ዶላር ይከፈለው የነበረውን ተከፍሎበት ይመጣ የነበረውን ማሽን በእኛ በሀገራችን በኢትዮጵያን ሙያተኞች ተሰርቶ በእኛው ኢንጂነሮች ተሰርቶ በእኛው ዲዛይነሮች ተሰርቶ ማየት የሚከፍተው የስራ ዕድል ብዛት ከዛኛው የተሻለ ነው ማለት ነው። ኢትዮጵያ ለዓመታት እነዚህ ማሽኖች ከውጭ ሀገር ስታስገባ በመቆየቷ በኢንዱስትሪው ዘርፍ ከፍተኛ ፈተና እንዳርጎ እንደነበር የሚያነሱት ደግሞ የኢንዱስትሪ ሚኒስትሩ መላኩ አለበል ናቸው። በመሆኑም ማሽኖችን በሀገር ውስጥ ለማምረት ጥረት እያደረጉ ያሉ ድርጅቶችን በማገዝ ይበልጥ እንዲስፋፋ መንግስት ትኩረት ሰጥቶ እንደሚሰራም ነው የጠቆሙት። የማምረቻ መሳሪያ አምርተን ለሌሎች ሰጠን ማለት ሌሎቹ ወጣቶች ያንን የማምረቻ መሳሪያ በማግኘታቸው የስራ ዕድል ብቻ ሳይሆን የሚፈጠርላቸው የሀብት መፍጠሪያ ዕድልም ያገኛሉ ማለት ነው። ስለዚህ በስፋት በገጠር በከተማ አሁን ለጀመርናቸው የገጠር ኢንዱስትሪያላይዜሽንም እዚህ የምናመርታቸው ማሽኖች የኛን ውጤታማነት የቴክኖሎጂ ተወዳዳሪነት የሚያሳድጉ ስለሆነ መንግስት በልዩ ሁኔታ ትኩረት ሰጥቶ የሚሰራው ነው። የወርቅ ማጠቢያ ማሽን እየተመረተ ነው። የመኖ ፋብሪካ እዚህ እየተመረተ ነው። ፕላተራይዘሮች እዚህ እየተመረቱ በጣም ብዙ አይነት ፋብሪካዎች ናቸው እየተመረቱ ያሉት። እንደ ሀገር ይህንን ይበልጥ የመደገፍ የማጠናከር ስራ በቀሪው ጊዜም ትኩረት ተሰጥቶ የሚሰራ ነው። የመንግስትም አንደኛው የትኩረት አቅጣጫ ይሄ ነው።